አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ከዛ በፊት የረመዳን አስቤዛ ማዘዝ ለምትፈልጉ ልጆች 0975511528 አናግሩኝ ማለት ነው። ባለፈው ወደ ጨረቃው ሰፈር አንዲት እህት ያዘኝ ገዝቼላት ነበር። እቺ ደግሞ ወደ ቀጤ ናት። የሷንም እቃ እያንዳንዱ ዋጋቸውን እንድነግራችሁ እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮዬን ስትጀምሩ ላይክ ማድረጋችሁን አትርሱ። እና እዚህ ጋር ኦመር ዘይት አለ። ኦመር ዘይት በ3 ሊትር 1300 ሂሳብ ሁለቱ 2600 ብር ማለት ነው። ስኳር ደግሞ እዚህ ጋር 6 ጣሳ ገዝቼላታለሁ። 3 ጣሳ የብቻው 3 ጣሳ የብቻው 6 ጣሳ ማለት ነው። ጣሳ በ280 ብር ሂሳብ 6ቱ ጣሳ 1680 ብር ማለት ነው። እዚህ ጋር ደግሞ ክኖ አለ። ክሎር ነው ክኖር የሚሉት እሱ ደግሞ 48 ፍሬ ነው ግዢልኝ አለችኝ። 48 ፍሬው 280 ብር። ከዛ ዱቄት ነው እዚህ ጋር ዱቄት አለ 5 ኪሎ ነው የየብቻው አድርጊልኝ አለችኝ። 5 ኪሎዋ 570 ብር ሂሳብ ሁለቱ 1140 ብር ማለት ነው። ከዛ እዚህ ጋር ደግሞ የሾርባ ክክ አለ 120 ብር ነበር፣ አሁን 130 ብር ገብቷል ማለት ነው። 5 ጣሳ ነው የገዛሁላት። 5ቱ ጣሳ በ130 ብር 650 ብር ማለት ነው። እዚህ ጋር ደግሞ በስመቲ ያለች ሩዝ 5 ኪሎ ናት። እቺ 1750 ብር። ቴምር በፍሬ ነው ያዘዘችኝ። አንዷ 350 ብር ሂሳብ ሁለቱ 700 ብር ማለት ነው። ሁለት ፍሬ ገዝቼላታለሁ። ከዛ የጁሱ ይሄ ብጥባጡ ማለት ነው ፓውደሩ ሁለት ነው ያዘዘችኝ። ሁለት ገዝቼላታለሁ። አንዱ በ550 ሂሳብ 1100 ብር ሁለቱ ማለት ነው። ከዛ እንግዲህ አስቤዛዎቿ እነዚህን ይመስላሉ። ሌላው ምን አለ መሰላችሁ እዚህ ጋር ሴኔጋል ብረት ድስት ግዢልኝ ብላኛለች። ይሄ ባለ 2 ዶሮ የሚባለው ነው ማለት ነው። አያችሁት? ባለ 2 ዶሮ ያው ስሙ ነው እንጂ 2 ዶሮ አይሰራም ይሄ። እና ይሄንን 2600 ብር የገዛሁላት ማለት ነው። ከዛ እዚች ጋር ደግሞ የምታምር ድስት አለች። ባለፈው እኔ የገዛኋት ከዚች አነስ ትላለች ያቺ። እኔ እንደውም ትንሽ የነበር የምፈልገው ግን ትልቅ ሆናብኛል ለኔ ማለት ነው። እና ከዛች ደግሞ ይቺ ትልቅ ናት፣ ከፍ ትላለች። አያችኋት? እንዳትሰበር እዚች ጋር ጭድ አድርገንባታል። እና ይቺ ከኔ ከፍ የምትናት ተለቅ ያለች ናት። የዚች ዋጋ 250 ብር ማለት ነው። አያችኋት? የምታምር ናት። ከዛ ደግሞ ሮቶ ግዢልኝ ብላኛለች። ትልቅ አልፈልግም ብላለች፣ ሌላ ስላላት ማለት ነው። ለዱቄት የሚሆን ተነሽ ያለች ነው የምፈልገው ብላኛለች። ይቺ ትበቃለች ስላሉኝ ይቺን ሮቶ ደግሞ ገዝቼላታለሁ ማለት ነው። 90 ሊትር ናት። ለዱቄት በቂ ናት። ከዚህ በላይ ቢሆን ይተልቃል ማለት ነው። እና የዚች ዋጋ 900 ብር። አያችኋት? ከዛ እዚህ ጋር ደግሞ ለልጇ ኳስ ገዝቼላታለሁ። ኪዩን የሚያክል ልጅ አላት፣ አላህ ያሳድግላት፣ በሰላም ልጇ ጋር የምትገናኝ አድርጋት። እና ይህንን ኳስ ገዝቼላታለሁ ማለት ነው። የዚህ የኳስ ዋጋ ደግሞ 350 ብር። እኔም ባለፈው አሳይቻችኋለሁ፣ ለኪዩ ገዝቼው ነበረ።
እና ይሄ 350 ብር ነው። እንግዲህ የገዛሁላት እቃዎች እነዚህን ይመስላሉ። ማዘዝ የምትፈልጉ ልጆች እዘዙኝ። ወሎ አካባቢ በዚህ ለምሳሌ በደሴ ሐይቅ፣ በዚህ በሐይቅ ዙሪያ ጨፌ፣ ፓሶ፣ ውጫሌ፣ ጎልቦ ምናምን ብታዙኝ ያደርስላችኋለሁ ማለት ነው። ያው እኔ እንዴት እንደምሰራ ደግሞ ነግሬያችኋለሁኝ። የማታውቁ ልጆች አሁንም ልንገራችሁ ማለት ነው። እኔ ከእቃ የማገኘው አንድም ትርፍ የለም ማለት ነው። እናንተ ይህን ያክል ይበቃሻል ብላችሁ እንደ ጊዜው አንጻር፣ እንደ ሁኔታው፣ እንደ ኑሮው እንዳሁኑ እንትን አስባችሁ ይበቃሻል የምትሉትን ጨምራችሁ ትልኩልኛላችሁ። ትራንስፖርት የወዛደር ምናምን ያው ከእናንተው ነው። በዛ መልኩ ነው የምሰራው እኔ ማለት ነው። እና ደግሞ ዋጋ አውጥተሽ ንገሪ ምናምን የምትሉ ልጆች አሁን ለምሳሌ ዛሬ የገዛሁበትን ዋጋ በዚህ ዋጋ ነው ብዬ ብነግራችሁ ነገ ሊጨምር ይችላል። እና ዞሮ እናንተ ይበቃናል ብላችሁ የምታስቡትን ገምታችሁ መላክ ነው። ከዛ እኔ ገዝቼ ለቤተሰቦቻችሁ አደርስላችኋለሁ። የሚተርፍ ብር ካላችሁም ብራችሁንም እሰጣለሁ ለቤተሰቦቻችሁ ማለት ነው። እና እንደዚህ ነው እኔ የምሰራው። በሌላ በአዲስ ቪዲዮ እስከመጣላችሁ ውዶቼ መልካም ጊዜ